በተለይ እመቤታችንን በሱባኤ መጠየቅ ከፈለጋችሁ አንዱና ሁነኛው መጠየቂያ ጸሎተ ማርያም ነው። ሱባኤ ገብታችሁ ስለ ሕይወታችሁ፣ ስለ ችግራችሁ፣ ስለ የትኛውም ጉዳያችሁ እመቤታችንን በሱባኤ መጠየቅ ከፈለጋችሁ ጸሎተ ማርያምን በእድሜዋ ልክ 64 ጊዜ በመቁጠሪያ እየጸለያችሁ ጠይቋት። ስለ እውነት ነው የምላችሁ፣ በአንድም በሌላም መልስ ትሰጣችኋለች፣ ታሳውቃችኋለች። ስለ ትዳር ሊሆን ይችላል፣ ስለ ስራችሁም ሊሆን ይችላል፣ ከእመቤታችን ስለምትፈልጉት ነገር ሊሆን ይችላል። እመቤታችን ዛሬ እመቤታችን በረዳችን መጠን እመቤታችን ስለ ጸለየችው ጸሎት፣ ስለ ጸሎተ ማርያምና ስለ ጸሎተ ማርያም አስገራሚና አስደናቂ 21 ጥቅሞች እንማማራለን። እመቤታችን ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ሕርያቆስ እንደገለጠችላቸው ለኛ ሚስጥሩን ትግለጽልን። የወለላይቱ እመቤት ልጆች ጸሎተ ማርያም ወይም ሰላም ለኪ የሚለው ጸሎት ወለላይቱ እመቤት ድንግል ማርያም በመዓዛ መለኮት በጣፈጠው ጥዑም አንደበቷ የጸለየችው ታላቅ ጸሎት ነው። ጸሎተ ማርያም ከእመቤታችን ጸሎቶች ውስጥ ልዩ የሚያደርገው አንደኛ ጸሎተ ማርያምን እመቤታችን በመዓዛ መለኮት በጣፈጠው ጥዑም አንደበቷ የጸለየችው ጸሎት መሆኑ ነው። ሁለተኛ ጸሎቱን እመቤታችን እንደጸለየችው በሉቃስ ወንጌል በምዕራፍ 1 ከቁጥር 46 እስከ ቁጥር 55 ድረስ በመጻፉ ነው። ሶስተኛ ጸሎቱ አጭር ጸሎት ሆኖ ጥልቅና ምጡቅ በመሆኑ ነው። ይህ ጸሎት በቅድስት ቤተክርስቲያናችን ሁለት ስያሜዎች አሉት። አንደኛው ጸሎተ ማርያም ይባላል። ይህም የማርያም ጸሎት ማለት ነው። ጸሎቱ ጸሎተ ማርያም የተባለው እመቤታችን እንደጸለየችው ለማጠየቅና ለማሳወቅ ነው። ሁለተኛው ሰላም ለኪ ይባላል። ጸሎቱ ሰላም ለኪ የሚለውን ስያሜ ያገኘው ከቅዱስ ገብርኤል ብስራት ነው። ሊቀ መላኩ ቅዱስ ገብርኤል እመቤታችንን ሲያበስራት ሰላምታ ስለሰጣት ነው ጸሎቱ ሰላም ለኪ የሚለውን ስያሜ ያገኘው። ነገር ግን በግዕዙ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነን አስተበቋኪ እምአርዌናዊ ተማይጸነብኪ በንታና ምኪ ወያቄም አቡኪ ማህበረን ዮም ድንግል ባርኪ፣ ወይም በአማርኛው እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን፣ እንማልድሻለን፣ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናቴ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን የሚለውን የደረሱት ወይም የጸለዩት አጼ በእደ ማርያም ናቸው። ታሪኩ እንዲህ ነው። ኢትዮጵያዊ ንጉስ አጼ በእደ ማርያም በእመቤታችን በመታሰቢያ በዓል ቀን ለማስቀደስ ወደ እመቤታችን ቤተክርስቲያን ይገባሉ። በዕለቱም የሚቀድሰው አንደኛው ካህን ይጎድላል። ይህንን የተመለከቱት አጼ በእደ ማርያምም ንጉስ ብቻ ሳይሆኑ ካህንም ስለነበሩ ቅዳሴው ለምን ይታጎላል ብለው በጎደለው ካህን ገብተው ቅዳሴውን እንዳይታጎል ቅዳሴውን ለማሟላትና ለመቀደስ ልብሰ መንግስታቸውን አውልቀው ልብሰ ተክህኖ ለብሰው ቅዳሴ ገቡ። ልክ ቅዳሴው ሊጀመር ሲል ከመንበሩ ስር የሚፈልቅ ለምዕመናን የሚታደል የተቀደሰ ውሃ ወይም ጠበል ነበረ። አጼ በእደ ማርያምም ያንን የተቀደሰ ውሃ ሲመለከቱ ከዛ ከተቀደሰ ውሃ ውስጥ ትልቅ እባብ ነበርና ያ እባብ ሲወጣ አይተው ደነገጡ። እመቤታችንንም እመቤቴ ሆይ ባንቺ የመታሰቢያ ዕለት ቅዳሴውን እንዳይታጎል ብዬ ቅዳሴውን ለማሟላት ቅዳሴ ገባሁት፣ ተዳፍሬ ይሆን? በመቅደስሽ ውስጥ ካለው ከተቀደሰው ውሃ ውስጥ እንዴት ይሄንን እባብ አየሁት? ምንም እንኳን ኃጢአተኛ ብሆን እባቡ እኛን ነድፎን ቅዳሴው ሊታጎል አይገባም ብለው በእመቤታችን ስዕል ፊት ሰግደው ወይም ወድቀው ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነን አስተበቋኪ እምአርዌናዊ ተማይጸነብኪ በንታና ምኪ ወያቄም አቡኪ ማህበረን ዮም ድንግል ባርኪ፣ እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን፣ እንማልድሻለን፣ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ
ድንግል ማህበራችንን ዛሬ ባርኪልን ብለው ጸልየው እመቤታችንን ተማጸኗት። አጼ በደ ማርያም እናቴ ማርያም ሆይ ሳይሆን እናታችን ማርያም ሆይ ብለው ጸሎት የጀመሩት አብሯቸው የሚቀድሱትንና የሚያስቀድሱትን ምዕመናን ወክለው ነው። ማህበራችንን ዛሬ ባርኪልን ብለው የጨረሱት ቅዳሴውን ባርኪልን ሲሏት ነው። አጼ በደ ማርያም በዚህ ምክንያት ሰላም ለኪን ጸልየው ወይም ደርሰው እመቤታችንን ከተማጸኗት በኋላ እባቡ ያለበትን ያንን የተቀደሰ በመስቀላቸው ቢባርኩት ያ እባብ ጠፍቶላቸዋል። እሳቸውም እመቤታችንን አመስግነው ቅዳሴውን ቀድሰው ቅዱስ ሥጋውንና ክቡር ደሙን ተቀብለው ለምዕመናንም አቀብለዋል። እንግዲህ ሰላም ለኪ የሚለው ጸሎት በዚህ መልኩ ነው የተደረሰው ወይም አጼ በደ ማርያም የጸለዩት። ከዚህ በኋላ ሊቃውንት አባቶቻችን ደግሞ አጼ በደ ማርያም የደረሱትን የጸለዩትን ሰላም ለኪን ጸሎት ከጸሎተ ማርያም ጋር እንድንጸልየው አደረጉ። ወይም የጸሎተ ማርያምን ጸሎት መጀመሪያ ሰላም ለኪን አደረጉልን። የሚገርማችሁ አጼ በደ ማርያም እመቤታችን እንደ ቅዱስ ያሬድና እንደ አባ ጊዮርጊስ ዘጋስጫ ዕውቀትን ጥበብን የሚገልጽ ጽዋ ልቦና ጠጥታቸዋለች። በደ ማርያም ማለት በማርያም እጅ ማለት ነው። በማርያም እጅ ጽዋ ልቦና ስለጠጡ ስማቸውን አንድም በደ ማርያም አሏቸው። የእመቤታችን ልጆች ሰላም ለኪን ጸልየው እንደ አጼ በደ ማርያም ከፈተና ከመከራ ድነዋል። ሰላም ለኪን ጸልየው ከሞት ድነዋል፣ ከአደጋ አምልጠዋል። ሰላም ለኪን ጸልየው ከእመቤታችን ዘንድ የሚፈልጉትን አግኝተዋል። የወለላይቱ እመቤት ልጆች እመቤታችንን በሰላም ለኪ ጸሎት ሰላም ለኪ ወይም ሰላም ላንቺ ይሁን ስንላት እሷም የልጄና የኔ ሰላም ከናንተ ጋር ይሁን ትለናለች። በሰላም ለኪ ጸሎት እመቤታችንን ሰላም ለኪ የሚላት ሰው እንደ ቅዱስ ገብርኤል ለእመቤታችን የሰላምታ እጅ መንሻ እያቀረበላት ነው፣ ወይም እንደ ቅዱስ ገብርኤል እያመሰገናት ነው። በጸሎተ ማርያም እመቤታችንን ሰላም ለኪ ስትሏት እንደ ቀላል እንዳታዩት። ምክንያቱም እመቤታችንን በአፈ ገብርኤል እያመሰገናችኋት ነውና። እመቤታችንን በሰላም ለኪ የሚያመሰግናት ሰው የእመቤታችን ፍጹም የሆነ ሰላም ቅድስት ኤልሳቤጥን ያረጋጋት ያ ሰላም መጥምቁ ዮሐንስን በማህፀን ያዘለለ የእመቤታችን ሰላም ከእርሱ ጋር ይሆናል። በእመቤታችን ላይ ያለው ያደረው ሰላም የመንፈስ ቅዱስ ሰላም ስለሆነ ያንን የእመቤታችንን ሰላም ይካፈላል። በነገራችን ላይ የእመቤታችንን ሰላምታ ሰላምን ብቻ የሚሰጥ ሰላምታ ሳይሆን መንፈስ ቅዱስን የሚያሳድርና መንፈስ ቅዱስን የሚያስሞላ ሰላምታ ነው። ለዚህ ነው ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 1 ቁጥር 41 ላይ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላበት ተብሎ የተጻፈው። ቅድስት ኤልሳቤጥም ስለ እመቤታችን ሰላምታ ስትናገር እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና ብላ ስለ እመቤታችን የሰላምታ ኃይልና ጸጋ ምስክርነቷን እንደሰጠች በቁጥር 44 ላይ ተጽፏል። የእመቤታችን ሰላምታ ጽንስን በደስታ የሚያዘልል መንፈስ ቅዱስን የሚያስመላ ደስታን የሚሰጥ ሰላምታ ነው። ለዚህ ነው አባቶቻችን እመቤታችንን ሰላም ለኪ ስትሏት የእመቤታችን ሰላምና የመንፈስ ቅዱስ ሰላም ከናንተ ጋር ይሆናል የሚሉት። እመቤታችንን ጸሎት ወይም ጸሎተ ማርያምን የጸለየችው ከዘመዷ ከቅድስት ኤልሳቤጥ ጋር በተገናኘችበት ጊዜ ነው። ቅዱስ ገብርኤል እመቤታችንን ጌታችንን ጸንሳ እንደምትወልድ ሲያበስራት ቅዱስ ገብርኤል ለእመቤታችን 3 ምልክት ነግሯት ነበረ። አንደኛ በድንግልና ጸንሳ በድንግልና እንደምትወልድ፣ ሁለተኛ ያለ ዘር ብእሲ ወይም ያለ ወንድ ዘር በግብረ መንፈስ ቅዱስ ጌታችንን ጸንሳ እንደምትወልድ፣ ሶስተኛ ቅድስት ኤልሳቤጥ በእርጅናዋ ዘመን መጥምቁ ዮሐንስን እንደጸነሰች መጥምቁ ዮሐንስን ከጸነሰች 6 ወር እንደሆነ አስጨምር ነገራት። ቅዱስ ገብርኤል እነዚህን 3 ምልክት ከነገራት በኋላ እመቤታችን ጌታችንን ጸንሳ ቅድስት ኤልሳቤጥ ደግሞ ቅዱስ ዮሐንስን ከጸነሰች 6 ወር እንደሆናት ልትጠይቃት ወደ ይሁዳ ሀገር ሄደች። እመቤታችንን በቅድስት ኤልሳቤጥ ቤት ገብታ
ኤልሳቤጥን ሰላም አለቻት። በዚህን ጊዜ ቅዱስ ሉቃስ በምዕራፍ 1 ከቁጥር 46 እስከ 55 ላይ የጻፈልንን እመቤታችን ጸሎተ ማርያም የተባለውን ጸሎት ጸለየች። ጸሎቱም ማርያምም እንዲያለች ነፍሴ ጌታን ታከብረዋለች ብሎ ጀምሮ ለአብርሃም እና ለዘሩ ብሎ የሚያጠቃልለው ነው። ሌላው ጸሎተ ማርያም ጸሎት ውዳሴ ማርያም ከመጸለዩ በፊት የሚጸለይ ጸሎት ነው። ወይም የውዳሴ ማርያም ጸሎት መክፈቻ ወይም መግቢያ ጸሎት ነው። አንድ ኦርቶዶክሳዊ ሰው ውዳሴ ማርያም ከመጸለዩ በፊት እመቤታችንን ሰላም ለኪ ብሎ ጸሎተ ማርያምን አድርሶ ነው ውዳሴ ማርያም የሚጸልየው። ለምሳሌ በተጣበበ ጊዜና ሁኔታ ውስጥ ሆናችሁ ወይም ሙሉ ውዳሴ ማርያም ለመጸለይ ሰዓት ባይበቃችሁ በመጀመሪያ ጸሎተ ማርያም ጸልያችሁ ነው የዕለቱን ውዳሴ ማርያም የምትጸልዩት። በስማም ብላችሁ ጸሎት ጀምራችሁ ጸሎተ ሃይማኖትን ባትጸልዩ እንኳን ጸሎተ ማርያምን ጸልያችሁ ነው ውዳሴ ማርያም የምትጸልዩት። ልብ ካላችሁ በቤተክርስቲያን ቅዳሴና ማህሌት ሲያበቃ ቅዳሴ የቀደሱትና ማህሌት የቆሙት አባቶች ውዳሴ ማርያም ይታደላቸውና ይጸልያሉ። ውዳሴ ማርያም ከመታደሉ በፊት ጸሎተ ማርያምን ነው የሚጸልዩት። ስለዚህ እናንተም ምንም ብትቸኩሉና ጊዜ ብታጡ ውዳሴ ማርያም ከመጸለያችሁ በፊት ጸሎተ ማርያምን ጸልያችሁ ከዛ ውዳሴ ማርያምን ጸልዩ። እንደነገርኳችሁ ጸሎተ ማርያም ከሌሎቹ ከእመቤታችን ጸሎቶች ልዩ የሚያደርገው እመቤታችን በመዓዛ መለኮት በጣፈጠው ጡም አንደበቷ የጸለየችው ጸሎት በመሆኑ ነው። ስለ ሰላም ለኪና ስለ ጸሎተ ማርያም ይህንን ካልኳችሁ ስለ ጸሎተ ማርያም አስደናቂና አስገራሚ ጥቅሞች በዝርዝር ነግራችኋለሁ። እንድትጠቀሙበት ታግሳችሁ አዳምጡኝ። ጸሎተ ማርያም ጸሎት እጅግ በጣም አስገራሚና አስደናቂ 21 ጥቅሞች አሉት። ስንት አልኳችሁ? 21 ጥቅሞች በዝርዝርና በሰፊው እንመለከታቸዋለን። አንደኛው የጸሎተ ማርያም ጥቅም እመቤታችን ጸሎት የምትቀበልበትና በረከት የምትሰጥበት ጸሎት ነው። ለምሳሌ እመቤታችን ወዳጆች ለእመቤታችን ቤተክርስቲያን ይሁን ለየትኛውም ቤተክርስቲያን ንዋየ ቅድሳት ሲያመጡና ሲሰጡ ስለትና ስርዓት ሲሰጡ ዕጣን፣ ዘቢብ፣ ሌሎችንም አስፈላጊ ነገሮች ሲሰጡ አባቶች ለእመቤታችን የተሰጠውን ነገር ወደ እመቤታችን የሚያቀርቡትና ላመጡት ለሰጡት ሰዎች የእመቤታችንን በረከት የሚያሰጡት ጸሎተ ማርያምን ጸልዮ ነው። ስለዚህ ጸሎተ ማርያም ስለት፣ አስራት፣ ስጦታን ወደ እመቤታችን ማቅረቢያ ጸሎት ነው። እመቤታችንም የምትቀበልበት ጸሎት ነው። ሁለተኛው የጸሎተ ማርያም ጥቅም የእመቤታችን ልዩ ወዳጆች የሆኑ አባቶች ለተቸገሩ ለታመሙ ሰዎች እመቤታችንን የሚማጸኑላቸው በጸሎተ ማርያም ነው። ለምሳሌ አንድ ሰው የእመቤታችን ወዳጅ የሆኑ አባት ጋር ሄዶ እንዲህ አይነት ችግር ገጥሞኛል፣ አሞኛል፣ አባት የጸሎተ ማርያም አድርሱልኝ ቢል እኛ አባት ጎንበስ ብለው ለዛ ሰው 1 ጊዜ ወይም 3 ጊዜ 7 ጊዜ ከዛም በላይ ጸሎተ ማርያም አድርሰው እመቤታችንን ይማጸኑለታል። በዚህ ጸሎት አማካኝነት የዛ ሰው ችግር ይፈታል፣ ህመም ከሆነ ይፈወሳል፣ እመቤታችንም ያሰበውን ትፈጽምለታለች። በዚህ አጋጣሚ ለእመቤታችን የልብ ወዳጆች የሆኑ አባቶች ጋር ስትሄዱ ጸሎተ ማርያምን አድርሱልኝ በሏቸው። ጸሎተ ማርያቸው ጠብ አትልም። ምክንያቱም ቅዱስ ያዕቆብ የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ብሏልና እመቤታችን ለነዛ አባቶች ፍቅርና ክብር ብላ ጸሎታቸውን ወይም ጸሎተ ማርያሙን ተቀብላ የልባችሁን መሻት ትፈጽማለች፣ በህይወታችሁ የተቋጠረውን ነገር ትፈታላችኋለች። ሶስተኛው የጸሎተ ማርያም ጥቅም ጸሎተ ማርያም እመቤታችንን መማፀኛ ጸሎት ነው። አንድ እመቤታችን ወዳጅ የሆነ ሰው እመቤታችን እንድትፈጽምለት አጥብቆ የሚፈልገው ነገር ካለ እመቤታችንን የሚማጸነው በጸሎተ ማርያም ነው። እንደ ፍቅሩና እንደ ትጋቱ ጸሎተ ማርያምን 1 ጊዜ፣ 3 ጊዜ፣ 7 ጊዜ፣ 12 ጊዜ፣ 21 ጊዜና በዕድሜዋ ልክ 64 ጊዜ ጸልዮ እመቤታችንን ይማጸናታል። እመቤታችንን በዚህ ጸሎቱን ትሰማለች፣ ያሰበውን ትፈጽምለታለች። ስለዚህ ጸሎተ ማርያም እመቤታችንን መማጸኛ ጸሎት ነውና በጸሎተ ማርያም ተማጸኗት፣ ለምኗት። አራተኛው የጸሎተ ማርያም ጥቅም
ከክፉ መናፍስት፣ ከክፉ ሰዎች፣ ከክፉ አደጋዎችና በአጠቃላይ ከሚመጣብን ክፉ ነገሮች በሙሉ የምንጠበቅበት ጸሎት ነው። ለምሳሌ አንድ ሰው ጠዋት ከቤቱ ሳይወጣ እንዳቅሙ አንድም ይሁን 3 ጊዜ ጸሎተ ማርያም አድርሶ በዚህ ጸሎት እመቤታችንን ተማጽኖ እመቤታችንን ከክፉ ነገር ሁሉ ጠብቂኝ ብሎ ወደ ስራውም ይሁን ወደ ዕለት ጉዳዩም ቢወጣ መንገዱን ቢሄድ እመቤታችን ጥላ ከለላ ሆና ትጠብቋለች። ስለዚህ ጸሎተ ማርያም እመቤታችን በጸሎቷ እንድትጠብቀን እንዳትለየን የሚረዳን ታላቅ ጸሎት ነው። ጸሎተ ማርያም የሚጸልይ ሰው ክፉ ሰዎች ክፉ ነገር አያደርጉበትም፣ ክፉ መናፍስትም አይሰለጥኑበትም፣ አይጎዱትም። በሕይወቱም እሱ ከማያውቀው እግዚአብሔር ከሚያውቀው መከራ፣ ፈተናና ሞት በእመቤታችን በጸሎቷ ኃይል ይጠበቃል። አምስተኛ የጸሎተ ማርያም ጥቅም ጸሎተ ማርያም ግዳጅ የሚፈጽም ጸሎት ነው። ቅድም እንደነገርኳችሁ ቅዱስ ያዕቆብ በመልእክቱ በምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች እንዳለው ጸሎተ ማርያም የምንፈልጋቸውን ግዳጆች የሚፈጽምልን ጸሎት ነው። ለምሳሌ አንድ እንዲፈጸምላችሁ የምትፈልጉት ጥብቅ ጉዳይ ሊኖር ይችላል፣ ወይም የሥራ ውድድር ሊሆን ይችላል፣ በቢሮ የሚያልቅላችሁ ጉዳይ ሊሆን ይችላል፣ እጃችሁ አልገባ ያለ ያስቸገራችሁ ነገር ሊኖር ይችላል። በአጠቃላይ እንዲፈጸምላችሁ የምትፈልጉት ነገር ካለ አስቀድማችሁ ጸሎተ ማርያምን 3 ጊዜ ጸልያችሁ ጉዳያችሁን ብትጀምሩ ወይም ወደ ጉዳያችሁ ብትሄዱ ያ ጉዳይ ወይም ያ ነገር ይፈጸምላችኋል። አስቀድማችሁ ጸሎተ ማርያምን ጸልያችሁት የጀመራችሁት ነገር በቀላሉ ይፈጸማል ወይም ከፍጻሜ ይደርሳል። ምክንያቱም ጉዳያችሁን የጀመራችሁት በእመቤታችን ነው ወይም ጉዳያችሁን የጀመረችላችሁ እመቤታችን ናትና ስለዚህ በቀላሉ ይፈጸማል። አንድ ነገር ጀምራችሁ ያ ነገር ሳይፈጸም በእንጥልጥል ካለ ጀምራችሁ በማታውቁት ነገር ቆሞ ከሆነ ከዛሬ ነገር ይፈጸማል እያላችሁ ግን ዝም ብሎ በመሃል ላይ ቀርቶባችሁ ከሆነ በእውነት ነው የምላችሁ ጸሎተ ማርያምን እየጸለያችሁ እመቤታችንን ተማጽኗት። በእመቤታችን ጸሎትና በጸሎተ ማርያም ኃይል ያ ነገር ይፈጸምላችኋል። ስድስተኛውና ብዙዎቻችን ስለ ጸሎተ ማርያም ጥቅም የማናውቀው ጸሎተ ማርያም ጠላትን ይቀስፋል፣ ጠላትን ያስታግሳል። ለምሳሌ በሕይወታችሁ ጣልቃ በመግባት የሚያሳቃያችሁ ሰው ካለ፣ ሕይወታችሁን በክፉ መናፍስት የሚፈታተን ሰው ካለ፣ እንዲሁም በስራችሁ እንቅፋት የሚሆንባችሁ ሰው ካለ ጸሎተ ማርያምን ደጋግማችሁ እየጸለያችሁ ለእመቤታችን ከነገራችኋት ጠላታችሁን፣ ምቀኛችሁን እመቤታችን ታስታግሳለች። ጸሎተ ማርያምን በእመቤታችን ስም 3 ጊዜ 21 ጊዜ 64 ጊዜ ብትጸልዩት ጠላትን፣ ምቀኛን ይቀስፋል። የካዳችሁ የጎዳችሁ ሕይወታችሁንም የሚያመሰቃቅል ሰው ካለ፣ እስከ ሞት የሚፈልጋችሁም ሰው ካለ ያ ሰው ላይ በእውነት አዝናችሁ ጸሎተ ማርያምን 64 ጊዜ በእመቤታችን በእድሜዋ ልክ ብትጸልዩ ያ ሰው ለእናንተ ያሰበው ጉዳት፣ ክፋትና ጥፋት እንዲሁም ሞት ለራሱ ይሆናል ወይም ወደ ራሱ ይመለሳል። ባጭሩ ያ ሰው ይቀሰፋል። ባይቀሰፍ እንኳን ከናንተ ብን ብሎ ይርቃል። ሰላምና ጤና አጥቶ ለናንተ ያሰበውን ክፉ ነገር በሙሉ ይተዋል። እናንተ ብቻ በንስሐ ሆናችሁ ከቂም በጸዳ ልብ ሆናችሁ ጸሎተ ማርያምን ጸልዩ። ሰባተኛው የጸሎተ ማርያም ጥቅም ምስጢር ይገልጻል። ይህ ማለት እመቤታችን በጸሎተ ማርያም ምስጢር ትገልጽላችኋለች። አንድ ሰው መንፈሳዊም ቢሆን ስጋዊ ዕውቀትና ምስጢር እንዲገለጥለት የሚፈልግ ከሆነ የተሰወረው እንዲታወቀው ከፈለገ ጸሎተ ማርያምን እየጸለየ በጸሎተ ማርያም እመቤታችንን ከተማጸነ እመቤታችን ትገልጥለታለች። ማወቅ የሚፈልገውንም ነገር ታሳውቋለች። ለምሳሌ አንድ ሰው ማግባት ፈልጎ እጮኛ መያዝ አንዲትን ሴት ያስባል። እንዲሁም አንድ ወንድ አንዲትን ሴት ለትዳር ይጠይቃታል። እነዚህ ሰዎች ለእጮኝነትና ለትዳር ያሰቡትን እንዲሁም የጠየቁትንና የጠየቃቸውን ሰው የሕይወት አጋራቸው ዕጣ ክፍላቸው ይሁን አይሁን ለማወቅ ከፈለጉ ለ7 ቀን ማታ ማታ ጸሎተ ማርያምን 3 ጊዜ 7 ጊዜም
21 ጊዜም 64 ጊዜም እንዳቅማቸው እየጸለዩ እመቤታችንን ግለጭልኝ እያሉ ቢማጸኗት ያ ሰው ወይም ያቺ ሴት የትዳር አጋራቸው መሆናቸውን አለመሆናቸውን እመቤታችን ትገልጽላቸዋለች። የሚሆንም ከሆነ የማይሆንም ከሆነ እመቤታችን በሕልምም ይሁን በሆነ ነገር ምልክት ትሰጣቸዋለች። በዚህ አጋጣሚ የጸሎተ ማርያምን ታምር ልንገራችሁ። አንዲት የዋ ልጅ እኔ ጋር ትመጣና አንድ ልጅ አለ፣ እኔ የምፈልግሽ ለትዳር ነው፣ ስለዚህ እሺ በኝ እያለኝ ነው፣ ምን ይመክሩኛል አለችኝ። እኔም አትቸኩይ፣ ለ7 ቀን ማታ ማታ ጸሎተ ማርያምን እየጸለሽ እመቤታችንን እመቤቴ ሆይ ይህ ሰው ይሆነኛል ወይስ አይሆነኝም ብለሽ ጠይቂያት አልኳት። እሷም እኔ ኃጢአተኛ ነኝ፣ እመቤታችን በሕልሜ እንዴት ትነግረኛለች አለችኝ። እኔም እመቤታችን ከፈቀደች በሕልም ትነግርሻለች፣ በሕልም ተገልጻ ባትነግርሽ እንኳን ይሁንሽ አይሁንሽ ብቻ በሆነ ነገር ትነግርሻለች፣ ታሳውቅሻለች። አንቺ ዝም ብለሽ በእምነት ጸሎተ ማርያምን ጸልይ አልኳት። ልጅቷም ለ7 ቀን ማታ ማታ ጸሎተ ማርያምን እየጸለየች እመቤታችንን ተማጸነቻት። ከ7 ቀን በኋላ እኔ ጋር መጣች። እንዴት ሆነልሽ አልኳት። በጸሎተ ማርያም ታምርና በእመቤታችን ፍቅር እያለቀሰች እመቤታችን ነገረችኝ አለችኝ። እኔም ደስ ብሎኝ በሕልምሽ ነው የነገረችሽ አልኳት። አይደለም በአካል ተገልጻ ነው የነገረችኝ አለችኝ። እኔም ተደንቄ እንዴት ብትወዳት ነው እመቤታችን በአካል ተገልጻ የነገረቻት ብዬ እስኪ እመቤታችን በአካል እንዴት ተገልጻ እንደነገረችሽ ንገሪኝ አልኳት። እሷም በስራ አጋጣሚ የተዋወቅኳት አልፎ አልፎ የማገኛት ጓደኛ ያለች ጸሎተ ማርያምን ለ7 ቀን ጸልይ እንዳበቃው ጓደኛ በ7ኛው ቀን ስልክ ደውላ ለአንድ ጥብቅ ጉዳይ እፈልግሻለሁ፣ በአስቸኳይ ቅድስተ ማርያም ነይልኝ አለች። እሺ ብያት ቅድስተ ማርያም ተገናኘን። ቅድስተ ማርያም ቁጭ ብለን ልጅቷም ይኸውልሽ እከሌ የሚባል የማውቀው ጥሩ ሰው አለ ካላገባውሽ እያለ እየጠየቀኝ ነው፣ ለመወሰን አቃተኝ፣ ምን ትመክሪኛለሽ አለችኝ። አንዳንድ ነገር ከተመካከርን በኋላ ማን ይባላል ስላት እከሌ ስትለኝ ስሙን ሰምቼ ደንግጬ እስኪ ፎቶን አሳየኝ አልኳት። ፎቶን ስታሳየኝ በድንጋጤ የምጨብጠውን አጣው። እኔም ፎቶን እንዳሳየችኝ በጣም ደንግጬ እመቤቴ መልሱን ስለሰጠሽኝ ስላሳወቅሽኝ አመሰግንሻለሁ ብዬ መሬት ተደፍቼ እመቤታችንን ሳመሰግናት ጓደኛዬ ተደናግጣ ምንድነው ስትለኝ አንቺን ለማግባት የሚጠይቅሽ እከሌ እኮ እኔንም ካላገባውሽ እያለ የሚጠይቀኝ ልጅ ነው ብዬ እሷ ያሳየችኝ የልጁን ፎቶ እኔም አሳየዋት። ሁለታችንም ተደናግጠን ተደስተን ስለ ልጁ እመቤታችን ባሳወቀችን ነገር ተደንቀን እመቤታችንን አመስግነን ተለያየን። የሚገርመው ሁለታችንንም ላገባችሁ የሚለው ልጅ እኛ እንደምንተዋወቅና ጓደኛ እንደሆንን አያውቅም ነበር። ቀሲስ እመቤታችን በደጇ በቅድስተ ማርያም ቤተክርስቲያን በጓደኛዬ ላይ አድራ በአካል ነው የነገረችኝ። ለዚህ ነው እመቤታችን በአካል ተገልጻ ነው የነገረችኝ ያልኩት አለችኝ። በእውነትም እመቤታችን ለልጅቷ በአካል ነው የነገረቻት። በእምነት ጸሎተ ማርያምን ጸልያችሁ ከጠየቃችሁ በየትኛውም መንገድ ይሁን እመቤታችን ታሳውቃችኋለች። ምክንያቱም እሷ በመዓዛ መለኮት በጣፈጠው ጦም አንደበቷ የጸለየችውን ጸሎት ስለ ጸለያችሁ የምትታለሉትና የምትጭበረበሩበት ነገር የለም። በሕልምም ይሁን በታምራትም ይሁን በምክንያትም ይሁን በሰውም ላይ አድራም ይሁን ታሳውቃችኋለች። የወለላይቱ እመቤት ልጆች ጸሎተ ማርያም ይሄ ብቻ አይደለም ጥቅሙ፣ ወዳጆቻችሁንም ጠላቶቻችሁንም የምታውቁበት ጸሎት ነው። ጸሎተ ማርያም እየጸለያችሁ የእመቤታችን ወዳጅ ከሆናችሁ የወዳጅ ጠላት አያጠቃችሁም። ጸሎቱ ወዳጅ መስሎ የሚመጣውን ጠላት ያርቅላችኋል። ሌላው ለምሳሌ ትምህርት እየተማራችሁ የምትረሱ ከሆነ አእምሯችሁ ነገሮችን የሚዘነጋ ከሆነ ጸሎተ ማርያምን ከጸለያችሁ የምትረሱትን ታስታውሳችኋለች። የሚጠፋባችሁን ነገር ታውቃላችሁ። ተማሪዎች ፈተና ላይ መልሱ ቢጠፋችሁ ግራ ቢገባችሁ ጸሎተ ማርያምን ከጸለያችሁ እመቤታችን ታስታውሳችኋለች። ፈተና ላይ የሚያደናግራችሁ የሚያስረሳችሁ ክፉ መንፈስም ከሆነም ታርቅላችኋለች።
ስምንተኛው ጸሎተ ማርያም ጥቅም ጸሎተ ማርያም ነገሮችን የምትጀምሩበትና የምትጠበቁበት ጸሎት ነው። ለምሳሌ መኪና ከማሽከርከራችሁ በፊት ወደ አንድ ቦታ ከመሄዳችሁ በፊት እንዲሁም በሕይወታችሁ የምትሰጉት ነገር ካለ ጸሎተ ማርያም ጸልያችሁ ከወጣችሁ ከጀመራችሁ ምንም አትሆኑም። በመንገዳችሁ በሕይወታችሁ እመቤታችን አለች። ስለዚህ ምንም አትሆኑም። ምንም ነገር ከመጀመራችሁ በፊት ጸሎተ ማርያም ጸልያችሁ እመቤታችንን አንቺ ጀምሪልኝ፣ አንቺ ጨርሽልኝ በሏት። ጸሎተ ማርያም ጸልያችሁ እመቤቴ በሕይወቴ በመንገዴ አትለይኝ፣ ጠብቂኝ በሏት። በፍጹም አትለያችሁም፣ ትጠብቃችኋለች። ዘጠነኛው የጸሎተ ማርያም ጥቅም ከወለላይቱ እመቤት ከድንግል ማርያም ጋር የሚያወዳጀን ትልቅ ጸሎት ነው። አባቶቻችን እመቤታችንን ከመውደዳቸው የተነሳ ለእመቤታችን ፍቅራቸውን ክብራቸውን ከሚገልጹበትና ከሷ ጋር ከሚወዳጁበት ጸሎት ውስጥ አንዱ ጸሎተ ማርያም ወይም ሰላም ለኪ ጸሎት ነው። አባቶቻችን ለእመቤታችን ካላቸው ፍቅርና ክብር የተነሳ ጸሎተ ማርያምን በዕድሜዋ ልክ በቀን 64 ጊዜ ይጸልያሉ። ጸሎተ ማርያምን በቀን 64 ጊዜ ሲጸልዩ እመቤታችን በብርሃን መስቀሏ ተባርካቸዋለች። የሰማይ ምስጢር ትገልጽላቸዋለች። ጸጋ በረከቷን ትሰጣቸዋለች። ጣዕመ ፍቅሯንም ታሳድርባቸዋለች። የሚገርማችሁ በገዳም ያሉት በጸሎት የተወሰኑት አባቶቻችን ከአንደበታቸው የማይለዩት ጸሎት ጸሎተ ማርያም ነው። ጸሎተ ማርያምን ሲሰሩም ሲሄዱም ሲቀመጡም በቃላቸው ይጸልዩታል። የእመቤታችን ጣዕም በአንደበታቸው ላይ መሆኑን የምታውቁት ጸሎተ ማርያምን ደጋግሞ ሲጸልዩ ነው። የእመቤታችን ጣዕም በአንደበቱ ያለ ሰው እመቤታችን በአንደበቷ የጸለየችውን ጸሎተ ማርያም ይጸልያል። በዓለም ያላችሁ በስራም ዓለም ያላችሁ የእመቤታችን ልጆች ኦርቶዶክሳውያን የሰባቱን ጊዜያት ጸሎት በስራም ቦታ ይሁን በማንኛውም ቦታና ሁኔታ ሆናችሁ አቡነ ዘበሰማያትን ወይም አባታችሁ ላይ ከጸለያችሁ በኋላ ጸሎተ ማርያምን ጸልዩ። ጌታችንን በአባታችን ጸሎት አመስግኑት፣ እመቤታችንን ደግሞ በጸሎተ ማርያም ተማጸኗት። በነገራችን ላይ ዛሬ የበረቱት በየቀኑ የሚጸልዩት እንደኔ ያለው ሰነፉ ደግሞ በኪሱ ይዞ የሚዘረው ውዳሴ ማርያም መሰረቱ ጸሎተ ማርያም ነው። ወይም የውዳሴ ማርያም ጸሎት ምንጭና ምክንያት ጸሎተ ማርያም ነው። እንደነገርኳችሁ አባቶቻችን ጸሎተ ማርያምን በእመቤታችን በዕድሜዋ ልክ በቀን 64 ጊዜ በመቁጠሪያ ይጸልዩታል። ጸሎተ ማርያምን በእመቤታችን በዕድሜዋ ልክ ከሚጸልዩት አባቶቻችን መካከል አንዱ ቅዱስ ኤፍሬም ነው። ቅዱስ ኤፍሬም እመቤታችንን ከመውደዱ የተነሳ እመቤታችንን ለማመስገን እጅጉን ይጥር ነበረ። እመቤታችንንም ምስጋናሽ እንደ ምድር አሸዋ እንደ ሰማይ ከዋክብት በስቶልኝ እንደ ምግብ ተመግቤው እንደ መጠጥ ጠጥቼው እንደ ልብስ ለብሼው ያለ እሷን ለማመስገን ይመኝ ነበረ። ነገር ግን እሱ በነበረበት ዘመን ስለ እመቤታችን የተጻፉ የምስጋና ጸሎቶች ባለመኖራቸው ምክንያት እመቤታችን የጸለየችውን ጸሎተ ማርያምን ከሉቃስ ወንጌል አውጥቶ በዕድሜዋ ልክ በቀን 64 ጊዜ ጸልዮ ነበረ። በጸሎተ ማርያም ምክንያት እመቤታችንም ውዳሴዋን ለቅዱስ ኤፍሬም ገለጠችለት። እመቤታችን ለቅዱስ ኤፍሬም ውዳሴ ማርያምን የገለጠችለት እሷን ለማመስገን ካለው መሻቱ፣ ጉጉቱ፣ ፍላጎቱ፣ ምኞቱ ባሻገር ጸሎተ ማርያምን በዕድሜዋ ልክ በመጸለዩ ምክንያት ነው። እመቤታችን ቅዱስ ኤፍሬም ጸሎተ ማርያምን ሲጸልይ አይታ ነው ወድሰንዲ ብላ ውዳሴ ማርያም እንዲደርስ ያደረገችው። ስለዚህ ጸሎተ ማርያም ማለት ዛሬ እመቤታችንን የምናመሰግንበት ውዳሴ ማርያም በእመቤታችን ገላጭነት በቅዱስ ኤፍሬም ደራሲነት እንዲጻፍ ምክንያት የሆነ ታላቅ ጸሎት ነው። በተለይ እመቤታችንን በሱባኤ መጠየቅ ከፈለጋችሁ አንዱና ሁነኛው መጠየቂያ ጸሎት ጸሎተ ማርያም ነው። ሱባኤ ገብታችሁ ስለ ሕይወታችሁ፣ ስለ ችግራችሁ፣ ስለ የትኛውም ጉዳያችሁ እመቤታችንን በሱባኤ መጠየቅ ከፈለጋችሁ ጸሎተ ማርያምን በዕድሜዋ ልክ 64 ጊዜ በመቁጠሪያ እየጸለያችሁ ጠይቋት። ስለ እውነት ነው የምላችሁ፣ በአንድም በሌላም መልስ ትሰጣችኋለች፣ ታሳውቃችኋለች። ስለ ትዳር ሊሆን ይችላል፣
ስለ ስራችሁም ሊሆን ይችላል። ከእመቤታችን ስለምትፈልጉት ነገር ሊሆን ይችላል። እመቤታችን እንድታደርግላችሁ ስለምትፈልጉት ነገር ሊሆን ይችላል። በአጠቃላይ ስለ ሕይወታችሁ ሊሆን ይችላል። በእነዚህና በሌሎች ጉዳዮች ሱባኤ በገዳም ይሁን በቤታችሁ ገብታችሁ የምትጠይቁ ከሆነ በጸሎተ ማርያም ወይም በሰላም ልክ ይጠይቋት። ሱባኤ ስትገቡ ጸሎተ ማርያምን ከበረታችሁ በእድሜዋ ልክ 64 ጊዜ ጸልዩ። ካቃታችሁ 7 ጊዜ ወይም 21 ጊዜ ጸልዩ። ሱባኤ ስትገቡ በሱባኤ እመቤታችንን ስትጠይቁ ጸሎተ ማርያምን እንዳትረሱ። ምክንያቱም ጸሎተ ማርያም የሱባኤ ጸሎት ነውና።